እና በጣም ላመሰግንህ እወዳለሁ። እና በጣም ደስ የሚለው ነገር ግን ባንተ ምክንያት ቁርአን ፌልት ላይፍ ቱ ሚ እና በጣም ላመሰግንህ እወዳለሁ። እና እዚህ ቁጭ ብሎ ማይክሮፎን ሰጥቶ ሙገሳ የሚቀበል ኡስታዝ እኛ አናውቅም። ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም የጌታችን ያላህ መልካም ፍቃድ ሆኖ ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኖ እስከዛ ለቤቱ አዲስ የሆናችሁ እንደተለመደው ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ የሆኑ አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። እስቲ ዛሬ አንዳንድ ነገር ነው አህባሾችና ሶፊያዊ ዛሬ በሚያሳዝን ሁኔታ ብለው መዝሙር ለምን አናወጣም እያለ እየቀለድኩ እንዳይመስላችሁ እንስማው እስቲ ይሄን ቪዲዮ። እኛ ጋር ግን ለምንድን ነው ስለ ማርያም ማይዘመረው፣ ማይነገርላት፣ ማይወራላት ስለሷ እንደዚህ ማይዘመረው ለምንድን ነው የሚለው ጥያቄ ሁሌ ነበረብኝ። በስተመጨረሻ ሙአዝ አላህ ሀያትህን ያርዝመው ቀረፍክልኝ ችግሬን። መጣህ ደግሞ ስለሷ ልትነግረን አላህ በረካ ያርገህ። እስቲ ደግሞ አንጀታችንን ታረሰዋለህ በዚህ። እሺ ስለ ማርያም ለምንድን ነው የማይዘመረው? አይ እናንተ ሰዎች በቃ ለቀቃችኋ። ምንድን ነው የሚዘመረው? እንዲህ መዝሙር እኮ የኦርቶዶክሶች የሃይማኖታቸው ስርዓት ነው። በነገራችን ምን እያላችሁ ነው? ከመዝሙር ምንድነው መንዞማ ነሺዳ ምናምን ከሚለው ወጣጤ ባህሪያችሁ አልፋችሁ መዝሙር የሰውን ሃይማኖት የሚወክልን ነገር ማድረግ ልትጀምሩ ነው? አታፍሩም እኮ። ደግሞ ማዝ መጥቶ ደግሞ ምን አለ? እስቲ እንስማው። የምርም እኮ ማዝ ሊያወጣ ነው። እስቲ እንስማው። በአላህ ፈቃድ በምድር ላይ ካሉ እንስቶች ሁሉ የላቀችውን የንጽህትና ተምሳሌት የትዕግስት ተራራ የሆነችዋን ቅድስት መርየምን እጅግ በጣም የምንወዳት የምናከብራት የምንሳሳላት የሆነችዋን ቅድስት መርየምን አለይሃ ሰላምን የሚዘክር ልዩ ረቂቅ የጥበብ ስራ ተጠናቆ ወደ እናንተ በጣም ነው እንዴ ኪነ ጥበብ የተሰጠው ማዝ። አይ እናንተ ሰዎች አለኩል ያህል እንደሰማችሁት ነው እንግዲህ መዝሙር ጠብቆ በቅርብ መዝሙር ጠብቆ እያለን ነው። እኛ መዝሙር አንጠብቅም ሀጅ። እሺ ቁርአን እስቲ አንዳንዴ እንኳን ቁርአን አሪፍ ድምጽ እንዳለ አውቃለሁና ቁርአን እንኳን አንዳንዴ እስቲ ፖስት አድርግ ሁሌ ማለት ነው ዩቲዩባችሁ ላይ መንዞማ ያራችሁ። ከዛ ደግሞ ሰዎች ኢቭን ምላሽ እንዳይሰጣቸው ራሱ ምን አድርገዋል? ኮፒራይት ሰዎችን እንዲያደርግባቸው አድርገዋልና ይህ ሁሉ ምርቃት የምትሄዱት ለምንድን ነው ሲባል እስልምናን ከበር አድርጋችሁ ቢዝነስ ለመስራት ነው። በቃ ግልጽና የማያሻማ ነገር ነው። እውነቱን መነጋገር ስላለብን ማለት ነው። ሌላው ዛሬ ጁማ ነው በሚል የሚታወቀው ልጅ ምን ያክል ሸዋሸዋ እየሰራ ነው? ይህን ስናገር በጣም አስቤበት ነው። ነገር ግን ይህ ልጅ እስልምናን ከበር አድርጎ አረብ ሀገር ያሉ እህቶችን የሚያጨበረብር በቃ አራዳ ነው ልበለው። ምክንያቱም አንዳንዴ ሰዎችን ሸዋሸዋ እየሰሯችሁ እንደሆነ እያወቃችሁ እናንተ ራሱ በዛ የምትታለሉ ከሆናችሁ ሰውየው ሳይሆን ችግር ያለበት እናንተ ነው ችግር ያለባችሁ። እስቲ መጀመሪያ ይህን ቪዲዮ እንመልከት እስቲ። እንግዲህ ዛሬ ጁማ ነው እያለ ብዙ ጊዜ ቪዲዮ ይሰራል። መስራቱ ጥሩ ነው፣ ግን እኔ አንድ የታዘብኩትን ነገር ልንገራችሁ። ይህ ልጅ ኢቭን እኔ ሳቀው ራሱ 2 ዓመት ይሞላዋል። እስልምና እንዲህ ነው፣ እስልምና በጣም ይላል፣ ግን ኦርቶዶክስ ነው። እዚች ምድር ላይ አንድ እውነት ነው ያለው፣ ያ እውነት ደግሞ እስልምና ነው። እውነት ሁለት እውነት ኖሮ አያውቅም። ስለዚህ እውነቱ እስልምና ከሆነ እስልምና ተቀበል። እስልምና ከተቀበለ ይህ ልጅ በሚያሳዝን ሁኔታ የሚረዳው ስራ እንዲሰራ ኡስታዞችን ትምህርት ይሰጥ። ምክንያቱም በእስልምናችን መለመን በጣም አስጠያፊ ነገር እንደሆነ እስልምናችን ስለሚያስተምረን ማለት ነው። ታዲያ ይህ ልጅ ባግራውን መንዙማ ያደርግና ይላል። ከዛ ጀለስ ይመጣና
አካውንቴ እንዲህ ነው 500 አስገቡልኝ ብሎ ፖስት ያደርጋል። እስቲ እንመልከተው። እንግዲህ በጣም የሙስሊሞች ደካማ ጎን ያወቀ ጮሌ ልጅ ማለት ይህ ልጅ ነው። ቅዱስ ነው የሚባለው አይ ቲንክ በጣም እኔ ስማርት ነህ በቃ አንዳንዴ ማለት ነው እርድና የማይገባችሁ ሆኖ ሰዎች ማለት ነው እንዲህ እያደረገ ሲጫወትባችሁ ጊዜ ማትባንኑ ከሆነ እኔ እሱን ከማሞገስ ወደኋላ አለን። እስልምና ከተመቸው እስልምና ይቀበል። ንጽጽር ላይ ራሱ ገስት ገብተው ምናምን ጠይኝ ሲሉ ሰምቻለሁ። ዋለን እንደነዚህ አይነት ሰዎች እድሜ ልካቸው እስልምና እንዲህ ነው ይላል። እስልምና ተቀበል። አይ እኔ በቃ እስልምና እያወራሁኝ ስለተቸገረኝ የሙስሊም ወንድምና እህቶች 500 ብር አስገቡልኝ ይላል። ከዛ እዚህ ቤተሰቦቿን ኢትዮጵያ ውስጥ አፈር ድሜ እየበሉ ያሉ እናትና አባቷ እያሉ በአመት እንኳን አንዴ ልብስ የማትቀይረዋ እናቷ እያለች ወይኔ ወንድሜ በለኝ አረኔ እችላለሁ ስንት ብር አካውንት አስቀምጥ ወይኔ ግሽጣራስ እኔ ወላሂ እንዲህ አይነት ሴቶች እንዴት እንደምጣላችሁ እንዴት ብልጥ መሆን ያቅታችኋል። ነገራቶችን ማመዛዘን እንዴት ያቅታችኋል። ዛሬ ላይ ዲንን ከበር አድርገው የተለያዩ ንግድ የሚሰሩ ሸዋሸዋ የሚያደር በርካታ ሰዎች አሉ። የሆነ ነገር እንያ ሲባል ወንድሜ እኔ ያለው እኔ በእንትን ስም እኔ አስገብቻለሁ ነገር ደረሰኝ ልክል አላሁ አክበር ጅላቱ ወላሂ ጅላቱ። እኔ እንደ ወንድም መመክራችሁ ሶሻል ሚዲያ ላይ እንዳለ ሰው መመክራችሁ የሆነ ነገር እርዳታ ስታረጉ ያ ብር ወይም ደግሞ የነየታችሁትን ነገር ሰዎች ዘንድ መድረሱ አረጋግጡ። ይህ ያለው ጌታችን አላህ ሱብሓነሁ ወተዓላ ለመሳኪኖች ከመስጠታችሁ በፊት መሳኪኖች ላይ እንደገባ እርግጠኛ ሆኑ ይባላል። ዛሬ ሰንበዲ ምስኪን ወይም ደግሞ የሆነ ነገር አደረገ፣ ከዛ በእኔ ስም ነይቱ፣ ከዛ ንያችሁ የሆነ ቦታ ይደርሳል። ያን ነገር ደረሰ ወይ ብላችሁ ደውላችሁ ብትጠይቁ አልደረሰ፣ ለራሳቸው ነው የሚያደርጉት። እና እንዲህ አይነት በሆነበት ዘመን ላይ እናንተ እንዲህ አታድርጉ እባካችሁን። ወላሂ እኔ መቼ እንደምትነቁ አይገባኝም እኮ አይመለከተኝም፣ ግን ታናድዱኛላችሁ። ወላሂ ምን እንደሚሻለኝ አላውቅም። አሁን እኮ በልጥ ወላሂ ራሳቸው የቀየሩ ቤተሰባቸው የቀየሩ እህቶች አሉ። የቱ ጋር ማውጣት እንዳለባቸው እኔ ሀይር ስራ ላይ አትሳተፉ እያልኩኝ አይደለም። በደንብ ተሳተፉ፣ ዘላቂ የሆነ ተሳተፉ። ግን ስትሳተፉ ያን ነገር ምንድነው እንዴት ነው የሚለው ነገር አጣ። ዝም ብሎ የሆነ ውስጥ ተነስቶ እኔ እንዲህ ስላረው እኔ እንዲህ ስላላችሁ አላውቅም፣ እኔ ምን እንደሚቻል አላውቅም። እና ይህ ልጅ ኦርቶዶክስ ነው። ኦርቶዶክስ ሆኖ ሁለት እውነት አይኖርም። ስለዚህ እምነቱን የሚያከብር ሰው መጥቶ እስልምና እንዲህ ብሎ ከዛ ሲቢ ብር እንዲህ የንግድ ባንክ የአቢሲኒያ ምናምን ብሎ ቢሰክሳችሁ ይህ አጭበርባሪ። እንዲህ አይነት ሰዎች ምንድናቸው? እስልምናን ከበር አድርገው የራሳቸውን ዝና የሚያካብቱ ገንዘባቸውን እንትን የሚያደርጉ ሰዎች ስለሆኑ ተጠንቀቁ ለማለት ያክል ነው። አላኩል ሐል ለዛሬ ይህን ካልኳችሁ በሌሎች አዳዲስ ቪዲዮዎች እስከምንገናኝ ድረስ ሀዛ ወቢላሂ ተውፊቅ ወሰለላሁ ዐላ ነቢና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሰላም። ጥሩን ነገር አይተን ሲተው አይተን ተው ካላለን፣ መጥፎም ነገር ሲሰራ እያየን ዝም ካልን ያኒ ضروራ ካልሆነ ወይ የሆነ ጥበብን መሰረት አድርገን ጥቅምና ጉዳትን አመዛዝነን ካልሆነ በስተቀር ሁሉም ዝም ካለ መጥፎ መገለጫና ገጽታ በማህበረሰቡ መካከል እያቆጠቆጠ ብሎም በዋነኝነት የማህበረሰቡ መገለጫ ይሆናል። ያ ደግሞ የተከለከለ ነው። መልእክተኛው ዓለይሂ ሰላቱ ወሰላም ወለዚ ነፍሲ ቢየዲሂ ለተእሙሩነ ቢልማዕሩፍ ወለተንሀውነ ዐኒል ሙንከር አው ለዩሽከነ አላሁ አን የብዐሰ ዐለይኩም ዒቃበን ሚንሁ ሱመ ተድዑነሁ ፈላ ዩስተጃቡ ለኩም ይላል። ነፍሴ በእጁ በሆነችው ጌታ እምላለሁ፣ በመልካም ታዛላችሁ፣ የግድ ታደርጓታላችሁ ማለት ነው። በመጥፎም ትከለክላላችሁ። ወይም ይህንን ካላደረጋችሁ አላህ ሱብሓነሁ ወተዓላ ከሱ ዘንድ የሆነ ቅጣትን ከሰማይ ይልክባችሁና ከዚያ እሱን ትማጸኑታላችሁ። ከዚያም አላህ ምላሹን አይሰጣችሁ። ስለዚህ ዱዓ ተሰሚነት የሚያጣበት አንድ ምክንያት አልአምር ቢልማዕሩፍ
ወነሂ ዐኒል ሙንከር በማህበረሰቡ መካከል መጥፋቱ ነው። ይህም ብቻ አይደለም፣ የአላህ እርግማን እንዲሰፍንም ምክንያት ሊሆን ይችላል። ሉዒነ አለዚነ ከፈሩ ሚን በኒ እስራኢል ዐላ ሊሳኒ ዳውድ ወዒሳ ብኒ መርየም ዛሊከ ቢማ ዐሰው ወካኑ የዕተዱን ካኑ ላ የተናሀውነ ዐን ሙንከሪን ፈዐሉሁ። በዳውድና በዒሳ አንደበት እነዚያ የእስራኤል ልጆች ተረገሙ፣ የካዱት ከሃዲያኑ ተረገሙ ይላል። ለምን? ዛሊከ ቢማ ዐሰው ወካኑ የዕተዱን የአላህን ትእዛዝ በመጣሳቸውና ድንበር በማለፋቸው መሆኑን ከገለጸ በኋላ ካኑ ላ የተናሀውነ ዐን ሙንከሪን ፈዐሉሁ ይላል። ይሰሩት በነበረው መጥፎ ስራ አንዱ ሌላውን አይከለክልም ነበር ይላል። ይህ ዋነኛ መነሻ ምክንያት ነው። ስለዚህ ይህንን ምክንያት በእኛ ህዝበ ሙስሊም ውስጥ ልናገኝ አይገባም። በተቻለ አቅም የዚህ ህዝበ ሙስሊም አንድ አባል ብቻ መሆን አይደለም። ራሳችን እንዲያውም ከመጥፎ መጥራታችንን ብቻ እንደ ስኬት ልንቆጥር አይገባም። ትልቁ ስኬት ሰላህ ብቻ ሳይሆን ኢስላህ፣ እኛ መልካም መሆናችን ብቻ ሳይሆን ሌሎችንም ለመልካምነት ማብቃታችን ነው እና ያንን ለማድረግ ደግሞ የአላህንም ቅጣት እንደዚሁ ለመታደግ በዚህ ነገር ላይ በቀጥታም ባይሆን በተዘዋዋሪ መሳተፍ ይችላል። ብዙ ሰዎች መልእክተኛው ዓለይሂ ሰላቱ ወሰላም አንድ ሙስሊም ሞትን እንዳይመኝ ባይከለከሉ ኖሮ ለዲናቸው በመፍራት ሞትን ይመኙ ነበር። ነገር ግን የአማኞች መጽናኛ ለአላህ ብለውና በአላህ ታግዘው ሰብር ማድረጋቸው ነው። አላህ በቁርአኑ ወስቢር ወማ ሰብሩከ ኢላ ቢላህ ይላል። ትዕግስት አድርግ። ትዕግስት ማድረግህ በአላህ ነው። በአላህ ታግዘህ ካልሆነ የአላህ እርዳታ ካልታከለበት ትዕግስትንም ማግኘት አትችልም። መልእክተኛው ዓለይሂ ሰላቱ ወሰላም ወመን የተሰበር ዩሰቢርሁ ላህ ይላሉ። ሰብር ለማድረግ የሚጥር ሰውን አላህ ሰብር ይሰጠዋል። ቀጥለው ወማ አዕጢየ አሐዱን ዐጣአን ኸይረን ወአውሰዐ ሚነ ሰብር፣ አንድም ሰው ከሰብር ወይም ከትዕግስት የተሻለና የሰፋ ስጦታን አይሰጥም። ከዚህ የተሻለ ጥሩ የሚባል ስጦታ የለም ይላሉ። ከዚህ አንጻር የሚያጋጥሙንን ችግሮች ከችግር ውጭም እንዲሁ የዱንያን ፈተና ባጭሩ ለማለፍ ብቸኛው መፍትሄ ሰብር ነው። ሰብር በአንዳንድ ዑለማዎች አገላለጽ የዲን ግማሽ አካል ነው። ዲን ሁለት አይነት መገለጫዎች አሉት፣ ወይ ሰብር ነው ወይ ሽክር ነው። ህግጋቱ ሁሉ ዞረው ወደ ሁለቱ ወይም ከሁለቱ ወደ አንዱ ይመለሳሉ። ሰብር ያደረገ ሰው ይህ ትዕግስቱ ችግር ሲያጋጥመው ብቻ የሚገለጽ መገለጫ ባህሪ አይደለም። የአላህን ትእዛዛት ለመፈጸም በዚያም ላይ ለመጽናት ትዕግስት ያስፈልጋል። ፈዕቡድሁ ወስጠቢር ሊዒባደቲ፣ አላህ ከከለከላቸው ወንጀሎች ለመቆጠብና እነኚህን ስሜትን በመጠኑ ቢሆን ሊያረጉ የሚችሉ ክልከላዎችን ላለመዳፈር ራስን ማቀብ የግድ ነው። ወአማ መን ኻፈ መቃመ ረቢህ ወነሀ ነፍሰ ዐኒል ሀዋ ፈኢነል ጀነተ ሂየል መእዋ፣ ጌታው ፊት መቆምን የፈራ ራሱን ደግሞ ከስሜቱ ያገተ የቆጠበ ፈኢነል ጀነተ ሂየል መእዋ፣ ለዚህ አይነቱ ጀነት የእሱ መኖሪያው ነች ይላል።